በ2018 በቡና የውጭ ንግድ $3 ቢሊዮን ያስገባችው ኢትዮጵያ ከዚህ ውጤት ጀርባ የአረንጓዴ አሻራ በርክቶ ከፍተኛ ሆኖ ይነሳል። ይህም የአረንጓዴ ሽፋንን ከማሳደግ ባለፈ ምርት ሰጪ ችግኞችን በመትከል የተመዘገበ ውጤት ሆኗል። የኢትዮጵያ ብሔራዊ የቡና ማህበርም ምርታማነትን ከማሳደግ ባሻገር በአረንጓዴ አሻራ ተሳትፎውን አጠናክሮ ቀጥሏል። እኛ የአቅራቢዎችና አዘጋጆች ማህበር የሚባለው ቡና የተለቀመ ቡና መጥቶ ከአርሶ አደሩ ተረክበው ቡናቸውን አዘጋጅተው ለውጭ ገበያ ሊያቀርቡ ለሚችሉ ላኪዎች የሚያቀርቡ ናቸው። እሱ ብቻ አይደለም፣ ያንን እንዲያግዙ ተከላውን እንዲያግዙ ቡናን በብዛት እንዲያገኙ እኮ ቡና መተከል አለበት። ቡና እንክብካቤ ሊደረግለት ይገባል። ለቡና ምርታማነት ኮምፖስት፣ ሌሎች ለቡና ለዝርያው ለማሻሻል የሚደረገው ነገር አስተዋጽኦ ማድረግ አለባቸው። ስለዚህ እንትኖቻችን አባሎቻችን ይሄን እየሰሩ ነው። በሌላ በኩል ደግሞ አርሶ አደሩ ተነቃቅቶ እንዲሰራ በየጊዜው የስልጠናዎች እየተሰጠ ነው ያለው። በቁርጠኝነት እየደገፍን ምርጫ ስለሌለ የቡና አምራቾችና ላኪዎችም ይህንኑ ሀሳብ ነው የሚጋሩት። ከቅርብ ዓመታት ወዲህ በቡና የውጭ ንግድ ለተመዘገበው አበረታች ውጤት የአረንጓዴ አሻራን ጨምሮ የተወሰዱ እርምጃዎች ሚና ከፍተኛ መሆኑን በመጥቀስ ቡናም ከዚሁ ከግሪን ሌጋሲ ጋር ችግኝ ብዙ ተተክሏል። የዛሬ ዓመትና የዛሬ 2-3 ዓመት የነበረው ምርታማነት በዛሬ ጊዜ ላይ እጥፍ ጨምሯል። ኤክስፖርት ሲደረግ የነበረው የዛሬ 5 ዓመት 180 ሺህ ቶን ነበረ። ዛሬ ላይ ወደ 500 ወደ 600 ሺህ ቶን መጥተናል። ይህ ዝም ብሎ የመጣ ነገር አይደለም። መንግስት ከግሪን ሌጋሲ ጋር ኤክስፖርተሩ ወደ ማካናይዝድ እርሻ በመግባቱ ገበሬያችንም ደግሞ እንዳየው ምርታማነትን በብዛት እየጨመሩ ነው ያሉት። ምርታማነት በሚጨምርበት ሰዓት ላይ የዓለም ተወዳዳሪነት ይጨምራል። ቡና ለዓለም ግፍት መስጠት ብቻ ሳይሆን ምርታማነት ላይ ካልተሳተፈ በተለይ ኤክስፖርተሩ፣ አምራቹ፣ አቅራቢው፣ ገበሬውንም ጨምሮ አንድ ላይ ስንደመር ምርታችንን መጨመር እንችላለን። መርሃ ግብሩ ለቡና አብቃይና ችግኝ በማፍላት ለተሰማሩ ባለሙያዎችም ተጨማሪ የስራ ዕድልና አቅም ማደራጀቱም ነው የሚነሳው። ይህን ልምምድ የማጠናከሩ ጉዞም በዓለም አቀፍ የቡና ገበያ ተወዳዳሪና መሪ ማድረግም ያስችላል። በየአመቱ እኮ በአቅዶ ቡና አብቃይ ክልሎች ቡና የቡና ችግኝ ያፈላሉ ያለ አረንጓዴ አሻራ ምናምን። እሱ ብቻ አይደለም፣ እንደ ፓኬጅም የተሰጣቸው የመንግስትንም ስራ የዘርፉንም ስራ በዛው ያመርታል። እነዚህ ሁለቱ ሲደጋገፉ በጣም ትልቅ ተከላ ነው የተደረገው። ይሄ በአረንጓዴ አሻራ የተሰራ ነው። ሁላችንም ተደምረን ከሄድን ቅድም ያልከው ዓለም ላይ ያሉ ቡና አብቃዮችም እንበላቸው የሀገራችንን ልማት ወደ ታች ለመያዝ የሚሞክሩትን ሰብረን የምናልፍበት እቅድ ነው። የአረንጓዴ አሻራ ንቅናቄ ከመጀመሩ በፊት ከዓመታዊ የቡና የውጭ ንግድ የሚገኘው ገቢ ዝቅተኛ እንደነበር የግብርና ሚኒስቴር መረጃ ያሳያል። በተከታታይ ዓመት የተተከሉ ችግኞችም በዘንድሮ ዓመት ለተመዘገበው ከፍተኛ ገቢ የላቀ ሚና እንደነበረውም ነው የሚነሳው። የቡና ምርትና ምርታማነት በከፍተኛ ሁኔታ እየጨመረ ነው። የአረንጓዴ አሻራ ኢኒሼቲቭ ከመጀመሩ በፊት ዓመታዊ የኤክስፖርት መጠናችን ከ680 ሚሊዮን የአሜሪካ ዶላር አልፎ አያውቅም። ወደ ውጭ የምንልከውም የቡና መጠን በቶን ስንወስደው ከ250 ቶን የዘለለ አልነበረም። ዘንድሮ ግን በምንወስድበት ጊዜ የምናገኘው የውጭ ምንዛሬ ወደ 3 ቢሊዮን ተጠግቷል። ይሄ በብዙ ፐርሰንት መጨመሩን ያሳያል። ያ ማለት በአረንጓዴ አሻራ መርሃ ግብር በአረንጓዴ አሻራ ንቅናቄ በቢሊዮኖች የሚቆጠሩ ችግኞች የዚህ ንቅናቄ አካል ሆኖ ቡና እየተስፋፋ ያለበት ሁኔታ ነው ያለው። ስለዚህ በአረንጓዴ አሻራ መርሃ ግብር የቡና ምርትና ምርታማነት በአግባቡ እየጨመረ መሆኑን መውሰድ ይቻላል ማለት ነው። የቡና ምርትን በቴክኖሎጂ ማገዝ፣ ዝርያዎችንም በማሻሻልና በዘርፉ ሰፊ ምርምር በማድረግ የሀገሪቱን ተጠቃሚነት ማሳደግ ያስችላልም ነው የተባለው። ከኛ ያነሰ የቡና መሬት ያላቸው ምርታማነታቸው እነ ቪየትናም እነ ኮሎምቢያ አሁን የቡና የሚያመርቱበት እንትን ሄክታር ከኛ ጋር አይገናኝም። ግን እነሱ ቴክኖሎጂን ይዘው የቡና ዝርያን በማሻሻል ቡናን እንግዲህ ዓለም ላይ ከ1 እስከ 3 ባለው ደረጃ ላይ ነው የደረሱት። እኛም በቀላሉ ከዚህ ከ5 ዓመት በኋላ በምርታማነት ዘንድ ደርሳለን።